በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሰኔ 4 2017 ዓመተ ምህረት እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች። በዲቴል ድርድሩን የሚያውቁት ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም፣ ተባብረን እኮ ይሰራል ነው። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። በህዝብ ጥቅም በህዝብ መብት ላይ ከስልጣን ባሻገር ማየት የማይችሉ ሰዎች ሁሉ የተሰባሰቡበት መሆኑ ያ ስለታየ ነጋዴዎቹ እንግዲህ በዛ መልክ ይህንን ስብስብ በተለያየ መንገድ ድጋፍ የሚያደርጉ ሰዎች የተወሰነ ትንሽ ቆም ብለው ትንሽ መመርመር ቢችሉ በመቃብራቸው በገንዘባቸው የራሳቸውንም የሀገር መቃብር እየቆፈሩ መሆኑ ይገለጽላቸው ነበር። የኢትዮጵያ ሂውማን ራይት ኮሚሽን በተዛባ መንገድም ቢሆን ላለፉት 3-4 ዓመታት የኢትዮጵያ መንግስት ላይ እዚህው አካባቢ ተቀምጦ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን እኮ ትልቅ መርታ ነው። እኛ ነፃ ያሆኑ ስንላቸው ሌሎች የጠለፏቸው ቢሆንም ማለት ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በትግራይ የፖለቲካ መሪዎች መካከል የተፈጠረው ልዩነት ክልሉን ብሎም ሀገሩን ወደ ሌላ ዙር ጦርነት እንዳስገባ የተለያዩ ወገኖች ስጋታቸውን በሚገልጹበት በአሁኑ ወቅት ለህወሓት ተገዳዳሪ የሆነና በጀነራል የሚመራም የአማጺ እንቅስቃሴ መጀመሩ በትግራይ ግጭት እንዳይነሳ ሊከላከል እንደሚችልም ታምኖበታል። የዶክተር ደብረጽዮን ቡድን በሌሎች የትግራይ አካባቢዎች ያካሄደውን መዋቅር የማፍረስ ተግባር በደቡባዊ ትግራይ ደግመዋለሁ ካለ ጸቡ ከፌዴራሉ መንግስት ጋር እንደሚሆን አቶ ጌታቸው ረዳም አሳስበዋል። የትግራዩን ጦርነት ከመሩት የጦር አዛዦች አንዱ የነበሩትና አሁን ሰራዊቱ የህወሓት መሳሪያ መሆን የለበትም በሚል አማጽያንን እያደራጁ መሆናቸውን ለቢቢሲ የገለጹት ብርጋዴር ጀነራል ገብረ እግዚአብሔር በየነ ህወሓትና ከህወሓት ጎን የተሰለፉትን የጦር አዛዦች በመቃወም 4 ክፍለ ጦር ሰራዊት ማደራጀታቸውን ገልጸዋል። ጥር 15 ቀን 2017 ዓ.ም የትግራይ ሰራዊት ህወሓት ጉዳይ አስፈጻሚ እንዲሆን ሲወሰን ስብሰባ ረግጠው መውጣታቸውን የገለጹት ብርጋዴር ጀነራል ገብረ እግዚአብሔር በየነ ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም በሚል ተቃዋሚ ታጣቂ ማደራጀታቸውን ለቢቢሲ ገልጸዋል። አሁንም የተሰባሰብነው ወገንተኛ ያልሆነ ፍትሐዊያን ለመፍጠር እንጂ ለሆነ ፓርቲ አሽከርነት አይደለም ማለታቸውም ተመልክቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በበኩላቸው
ቲቢኤስ ከተባለ የትግርኛ ቋንቋ ከሚሰራጭ ሚዲያ ጋር ባደረጉት ቃለ ምልልስ የዶክተር ደብረጽዮን ቡድን ወደ ደቡባዊ ትግራይ መዋቅር ለማፍረስ ከተንቀሳቀሰ ከፌዴራሉ መንግስት ጋር እንደሚጋጭ አሳስበዋል። አሁን ያለው የህወሓት አመራር ከስህተቱ የማይማር ብቻ ሳይሆን ስህተቱን እንደ ሙያ የወሰደ የደረቀ አመራር ነው በማለት ተችተዋል። የህዝባዊ ወያኔ ሓርነት ህወሓት አመራሮች ጥፋት 99.9% ገና አልተገለጸም ሲሉ ብዙ ወንጀሎች አሁንም መደበቃቸውን አስታውቀዋል። አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው እርሳቸውን ወደ ህወሓት ከፍተኛ ኃላፊነት ቦታ ያመጧቸው አቶ ስብሃት ነጋ መሆናቸውን ገልጸው የፖለቲካ ክፋቶችንም የተማርኩት ከእርሳቸው ነው ማለታቸው ተመልክቷል። حتى بمعتو نمرح بقدر محزتن زخدن مثلاتن قرا كاوي تمهرنا حتى بقدر ما تبوز حتى አይተንቆራ አቶ ጌታቸው ረዳ ሰሞኑን በትግርኛ በሰጧቸው የተለያዩ ቃለ ምልልሶች እንዲሁም በማህበራዊ ገጻቸው በጻፏቸው መልእክቶች የህወሓት አመራሮችን በተመለከተ አዳዲስ መረጃዎችን ፈንጥቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳም በሚኒስትር ማዕረግ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆነው ሲሾሙ፣ ሌላው የጊዜያዊ አስተዳደሩ ባለስልጣን የነበሩት ፕሮፌሰር ክንዲያ ገብረሕይወት በሚኒስትር ዴታ ማዕረግ የትምህርት ሚኒስትር አማካሪ ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከተጠቀሱት ባለስልጣናት ባሻገር ከጀነራል ጻድቃን ጋርም እየሰራን ነው ማለታቸው ታውቋል። ጀነራል ጻድቃን በምን ኃላፊነትና በየትኛው ሙያ እንደተሰማሩ ግን አልተጠቀሰም። ጠቅላይ ሚኒስትር አብይ አህመድ ከጀነራል ጻድቃን ጋርም አብረን እንሰራለን ከማለታቸው በፊት ጀነራሉ በወታደራዊ ጉዳዮች ላይ ከኢትዮጵያ መንግስት ጋር እየሰሩ መሆናቸው በተለያዩ ወገኖች ሲገለጽ ቆይቷል። ይህ በእንዲህ እንዳለም የዶክተር ደብረጽዮን ቡድን በአንድ በኩል ከኤርትራ ጋር ወዳጅነት በፈጠረበት በአሁኑ ወቅት፣ በሌላ በኩል ደግሞ የኤርትራ ሰራዊት በትግራይ ላይ የዘር ማጥፋት ወንጀል ፈጽሟል የሚል ፊልም በማሰራት ላይ መሆኑ ተሰምቷል። ምንጮች እንደገለጹት የፊልሙ ቀረጻ የተጀመረ ሲሆን የኤርትራ ሰራዊት በጾታዊ ጥቃት፣ በንብረት ዘረፋ እንዲሁም የሃይማኖት ስፍራዎችን በማውደምና የትግራይን ህዝብ ለማጥፋት ተንቀሳቅሷል በሚል ፊልሙ እየተሰራ መሆኑን መረዳት ተችሏል። የዚህ ፊልም ፕሮዲውሰር ሀና የተባለች ሆቴል ባለቤት መሆኗም ተመልክቷል። የፊልም ቀረጻው በተለያዩ የትግራይ አካባቢዎች የተጀመረ ሲሆን ይህ ፊልም ከኤርትራ ጋር የተጀመረውን ግንኙነት ሊያበላሽ ይችላል በማለት የተወሰኑ የፖለቲካና የታጣቂ አመራሮች ተቃውሟቸውን ቢያቀርቡም አብላጫው ከኤርትራ ጋር ያለን ግንኙነት ታክቲካዊ እንጂ ስትራቴጂካዊ አይደለም ወይም ዘላቂ አይደለም በሚል ፊልሙ እንዲቀጥል መስማማታቸው ነው የተሰማው። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ከንግዱ ማህበረሰብ ጋር ያደረጉት ውይይት በመንግስታዊዎቹ መገናኛ ብዙሃን ተሰራጭቷል። ውይይቱ ከትናንት በስቲያ መካሄዱ አስቀድሞ ተገልጾ ነበር። እንግዲህ ከነጋዴዎቹ ጋር በነጋዴዎቹ ባሉባቸው ችግሮችና በጠቃላይ ጉዳይ ላይ ከሰላም ከጸጥታ ጋር ተያይዞ ጥያቄዎች መነሳታቸውንም ተከታትለናል። በተለይ ከጸጥታ ጋር ተያዘ ለተነሱ ጥያቄዎች ጠቅላይ ሚኒስትሩ የሰጡት ምላሽ ኢትዮጵያ ውስጥ ላለው ለቀጠለው ችግር ወይ ደግሞ ከጸጥታ ጋር ለሚነሳው ጉዳይ የነጋዴው ሚና ቀላል እንዳልሆነ፣ ታጣቂዎቹን በገንዘብ የሚደግፈው ራሱ ነጋዴው መሆኑን የገለጹበት ሁኔታ ነው ያለው። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው።
እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ለብልጽግና ደግሞ ሰላም ያስፈልጋል። ጎበዝ ከሆኑ ችግር የለውም አብረን ብንሰራ። ጎበዝ ከሆነ ስራ የሚያቅሰው ከሆነ መማር የሚፈልግ ከሆነ አብረን መስራት ፍላጎታችን ነው። አሁን ሰላም እየተባለ ያለው ቢዝነስ ነው። ኮንትሮባንድ ወርቅ ነዳጅ እንዳይሄድ ማድረግ ነው እኮ ሰላም ማለት። ሰው አግቶ ብር አምጡ ማለት አይደለም። ቢዝነስ ነው እኮ ንግድ። ልክ እናንተ እንደምትነግሩት ያ ደግሞ ግብር የለውም፣ ታክስ አይከፈልበትም። ሰው ይታገታል፣ ብር አምጣ ይባላል። ንግድ ነው። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል አሁን ያለው ነገር። አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። በተለያየ መንገድ ያው ብዙ አዲስ ነገር አይመስለኝም። ምናልባት እሳቸው የሰጧቸው አሃዞች ያሉ 60% ድጋፍ የሚደረግላቸው 60% ነጋዴው ድጋፍ ያደርጋል በሚል መገለጹ ካልሆነ በስተቀር በተለያየ መንገድ ያው የሚሰማ ነገር ነው። በተለያየ መንገድ የየራሳቸው ጥያቄ ኩርፊያ ያለባቸው ሰዎች ያንን ኩርፊያቸውን መንግስት ሲለወጥ መፍትሄ እናገኛለን ብለው ሊሆን ይችላል። ግን መንግስት ሲለወጥ መንግስት ነው የሚለወጠው ወይስ ሀገር ነው የሚፈርሰው የሚለውን ያው ቆም ብሎ ግራ ቀኝ ዝም ብሎ ብዙ መመራመር ሳያስፈልግ እነማን ናቸው እየተኮሱ ያሉት፣ እነማን ናቸው የዚህ መንግስት ተቃራኒው ደግሞ ጠላቱነት ሆነው የተነሱት የሚለውን ቆም ብሎ ማየት መመርመር የመጀመሪያ አቅሙን ምናምን እንተወሱ በደንብ ታይቶ እንትን ያለ ነገር ነው። ግን ስብስቡ ኢትዮጵያ ውስጥ የተሻለ ስርዓት የተሻለ ሀገር ለመፍጠር የሚያስችል አቅም፣ ቁመና፣ ዝግጁነት፣ ሞራል አለው ወይ የሚለውን ያለፈው ሳምንት መጨረሻ እነማን እንደሆኑ ብዙ ሰው ያየ ይመስለኛል። ምናልባትም አንዳንድ ሰዎች ደንብረዋል። ከዛ በኋላ ያንን ስብስብ ካዩ በኋላ ያልመሰላቸው ነበሩ። ከከሌ ጋር ይጣመራል። በሬ ካራጁ ብቻ ሳይሆን በሬው አራጁ ህዝብ ምንድነው አራጁ የሆነ የቡድን አራጅ አይደለም፣ ህዝብ አራጅ፣ በህዝብ ጥቅም በህዝብ መብት ላይ ከስልጣን ባሻገር ማየት የማይችሉ ሰዎች ሁሉ የተሰባሰቡበት መሆኑ ያ ስለታየ ነጋዴዎቹ እንግዲህ በዛ መልክ ይህንን ስብስብ በተለያየ መንገድ ድጋፍ የሚያደርጉ ሰዎች የተወሰነ ትንሽ ቆም ብለው ትንሽ መመርመር ቢችሉ በመቃብራቸው በገንዘባቸው የራሳቸውንም የሀገር መቃብር እየቆፈሩ መሆኑ ይገለጽላቸው ነበር። እንደሚያደርጉ በጣም በጣም የሚያጠራጥር ነገር አይደለም። ሌላው ቀርቶ እዚህ ሀገር ውስጥ ያው የቢዝነሱ በነፃነት መንቀሳቀሱ በጣም በጣም ጥሩ ነው፣ የሚደገፍ ነገር ነው። አንዳንዶቹን ንዴታቸውን እኮ መቆጣጠር የማይችሉ አሉ። ምናልባት ተቋማት መጥቀስ አያስፈልግም። ተቋማት ውስጥ ያሉ ሰዎች ሊያደርጉ ስለሚችሉ ለሚዲያ በሚሰጡ ማስታወቂያዎች ላይ መንግስትን የሚቃወም ሚዲያ ፖለቲካ አይደለም፣ ተቃዋሚን የሚቃወም ሚዲያ ግን ፖለቲካ ነው፣ ለፖለቲካ እንትና መሰጠት የለበትም ብለው የተሰጡ ማስታወቂያዎችን ሲያቋርጡ ሁሉ እናውቃለን። ግን ኢትዮጵያ ውስጥ እየነገዱ ነው። ሌላ መንግስት ሌላ ቡድን መጥቶ የተሻለ ለመዝረፍ ወይ ደግሞ የተሻለ ነገር ለማግኘት እየተመኙ ነው። በዛ መልክ የሚንቀሳቀሱ እንዳሉ ምንም የሚያጠራጥር ነገር አይደለም። አንዳንዱ ደግሞ ያው የማሰብ የማመዛዘን ግራ ቀኝ የማየት ችሎታውን ዘረኝነት ይዘጋዋል። በዘረኝነት የተዘጋ አእምሮ በምንም ለመከፈት ያለው እድል ሽንፈት ብቻ ነው። ያ የሚያስበው የሚመኘው የሆነ ቦታ ያደርሰኛል፣ እሱ እዚህ ቦታ ሲደርስ እኔ እዚህ ቦታ ላይ ለመዝረፍ ያለኝ እድል ይጨምራል ብሎ እንደዛ የሚያስብ ያ ቡድን እንኳን መንግስት
የቀበሌ ሊቀመንበር እንደማይሆን ያረጋገጠ ጊዜ እርሙን አውጥቶ ወደ ህግና ወደ መስመር በደንብ ሊገባ የሚችልበት እድል አለ። ስለዚህ ነጋዴው አካባቢ ለአማጽያኑ ምናምን ድጋፍ ይደረጋል። እሱ ጥያቄ ውስጥ የሚገባ ነገርም አይመስለኝም። በተለያየ መንገድ የሚታወቅ በተለያየ ነገር መገንዘብ የሚቻለው ነገር ነው። ያንን በተመለከተ ግን ደግሞ የተወሰኑ ምናልባት መንግስት የራሱ ዳታ ይኖረዋል፣ ግን ብዙሃኑ በሰላም በሀገር ኢኮኖሚ ላይ በራሱ ህይወት ላይ በቤተሰቦች ህይወት ላይ ምናምን ለውጥ ለማምጣት በዛ ደረጃ የሚተጋ የሚንቀሳቀስ እንደሆነ ብዙ የሚያጠራጥር ነገር አይመስለኝም። ስለዚህ በነጋዴ በኩል ያሉ ጥያቄዎች፣ ቅሬታዎች፣ ያልተመለሱ ነገሮችን ያው መንግስት ኃላፊነት አለበት መመለስ አለበት። ቅሬታዎችን ማድመጥ፣ ለችግሮቹ መፍትሄ መስጠት በጣም አስፈላጊ ነው። ምናልባትም በዛ መድረክ ያልተነሱ ሌሎች በርካታ ጉዳዮች በተለያየ መንገድ በመረጃ ደረጃ የምንሰማቸው ነገሮችም አሉ። በግልም እንደዚሁ በደል የደረሰባቸው ሰዎች የሚያነሷቸው ጉዳዮች አሉ። ለምሳሌ ከቤት ከቦታ ከምንድን ነው ከዚህ ከህንፃ ግንባታ ምናምን ጋር ተያይዞ ቦታ ወስደው በኮሪደር ልማት የተወሰነ የሚነካባቸው ያ ለሀገር ልማት ነው ለተሻለ ነገር ነው ተቀብለው እንደገና ደግሞ ያ በቀረው ነገር ላይ የሚገባው መስፈርት ላይ ጥያቄ ሳይነሳ ሰዎች የግንባታ ፈቃድ ለማውጣት ካርታ ለማውጣት ምናምን ያለ ውጣ ውረድን እየተናገሩ ነው። ብዙ በተለይ ከውጭ የመጡ ኢንቨስተሮች በዚህ ረገድ የገጠማቸውን ፈተና በተለያየ መንገድ መረዳት ተችሏል። የማይሄዱበት የለም፣ የማይደርሱበት ቦታ የለም። ችግሩን ለመፍታት ይሄ ችግር አለ የሚል ነገር ቢኖር ያንን ችግር አውቀው በዛ በኩል ላይ መፍትሄ ለማምጣት እንደሚሰሩ፣ ነገር ግን ጠብቁ ነው ተመለሱ ነው እንደዚህ አድርጎ የሚል ነገር ነው። እንደዚሁ በሌላ ቢዝነስ እንቅስቃሴ ውስጥ እቃዎች ከውጭ አስገብተው እዚህ ሀገር የሚሰሩ ስራዎች ለመስራት ፈቃድ የሚሰጠው አካል ጋር ያለ ውጣ ውረድ፣ ከውጣ ውረድ ባሻገር ሌሎች በግልጽ የሚጠየቁ ነገሮች ሁሉ መኖራቸው እየተገለጸ ነው። እያንዳንዱን ነገር ላይ የተለያዩ የመንግስት ኃላፊዎች በዝርዝር ላይ ሊደርሱበት የሚችሉ አይመስለኝም። ነገር ግን ቅሬታ መስሚያ ቅሬታችሁን ንገሩን፣ ሚኒስትርም ቢሆን አስተማማኝ መረጃ ካለ እናነሳዋለን በሚል ጠቅላይ ሚኒስትር አብይ ተናግረዋል። ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዝን በእርግጠኝነት ብዙውን እንቀንሳለን። ግን ቅሬታዎቹ ራሱ ሰው ቅሬታውን ለመግለጽ የሚችልበት ቦታ ላይ እምነት አለው ወይ የሚለው ራሱ በጣም ወሳኝ ነገር ነው። ምናልባት በእንደዛ ደረጃ ቅሬታ መሰማት የሚችልበት ወይ ስልክ ከሚሆን በኢሜይል መልእክቶች መተላለፍ የሚችሉበት በተወሰነ ደረጃ የስልክ ጉዳይ ሰዎቹ የተወሰነ ሊሰው ይችላሉ። ማን ከማን ጋር ተቆራኝቶ ነገሮች እንደሚሰራ ስለማይታወቅ ያንን መረጃ ከተሰጠ የበለጠ ነገሩ ሊወሳሰብብኝ ይችላል ብሎም ሊፈራ ስለሚችል በእነዚህ በኩል ያሉ ክፍተቶችን በተለያየ መንገድ በተለይ ደግሞ ሀገሩ እንዲፈርስ በዚህም በዚያም ሁከት ያነገሱ ሰዎች በበረከቱበት በእንደዚህ አይነት ጩኸትና ግርግር መሃል ጥሰው ለሀገር ልማት ለሀገር አስተዋጽኦ ለማድረግ የሚሞክሩ ወገኖች ደግሞ በዚህም በዚያም ያሉ ሌቦች እንቅፋት ሲፈጥሩባቸው፣ በሌላም በኩል ደግሞ በአሰራር ያሉ ጉዳዮችም ከሆኑ አሰራሮቹን በተመለከተ ለሚመለከተው ወይ ደግሞ ለባለ ጉዳዩ በተገቢው የማስረዳት እንዲህ አይነት ክፍተቶች ጉድለቶች ያሉ ምናልባት ነጋዴዎቹ መድረኩ ላይ ተገኝተው የሌሎቹንም እናንተ ስላላችሁ ያልመጡ ሰዎችንም ጥያቄዎች ጭምር ብታነሱ የሚል ነገር ተነስቷል ወይ እርግጠኛ አይደለሁም። በአብዛኛው በየሴክተሩ ምናምን ያለ ነገር ነው። የማህበራት መሪዎች አጠቃላይ ጉዳይ ለማንሳት ሞክረዋል። ግን ዞሮ ዞሮ ትልቅ
የልማት እንቅስቃሴ በሚታይበት ሀገር ውስጥ ሀብት ይዘው ለማልማት ደግሞ የሚንቀሳቀሱ ወገኖች አካባቢ ላይ በተለያየ መንገድ የሚደርስባቸው ነገር እየተሰማ ስለሆነ ይህንን የሚመለከታቸው በየደረጃው ያሉ የስራ ኃላፊዎች ጉዳዩን ትኩረት ቢመለከቱት ተገቢ ነው። በሌላም በኩል እንደዚሁ በኢንቨስትመንት ውስጥ የቆዩ ሰዎችም የሚያነሷቸው ነገሮች ያሉ፣ ሁሉም የሚነሳው ነገር ትክክል ነው ማለት አይደለም። ነገር ግን ትክክል የሆኑ በብዙ ተመሳሳይ ጥያቄዎች ውስጥ የሚሸፈኑ ምንድን ነው ሙስናን ወይ ደግሞ የጉቦ ጥየቃን ምናምን እንደ መብት አድርገው የወሰዱ ያ ካልተፈጸመ የማይንቀሳቀሱ ነዳጃቸው ጉቦ የሆነ ኃላፊዎች መኖራቸው በተለያየ መንገድ እየተገለጸ ነው። ጠቅላይ ሚኒስትር አብይ እናንተ ካልሰጣችኋቸው እነሱ እንደውም አዳዲሱንም ወጣቱንም እያለማመዳችሁት ያላችሁት እናንተ ናችሁ ብለዋል። በተወሰነ ደረጃ ትክክል ሊሆን ይችላል። ነገር ግን ሰዎቹ መንቀሳቀስ ካቃታቸው ምን አማራጭ አላቸው ነው። አሁን እንግዲህ አንድ ባለ ጉዳይ የሆነ የሚያስፈጽመውን ጉዳይ በተወሰነ ጊዜ ገደብ ውስጥ ምላሽ ካላገኘ ወደሚቀጥለው አካል መሄድ የሚችልበት የቅሬታ ሰሚ ተቋማቱ በተገቢው ቅሬታዎችን መስማት የሚችሉበት እንዲህ አይነት አሰራሮችን ተደራጀ መንገድ ተዘርግቷል። አልተዘረጋም አላውቅም። ግን ሰዎች በዛ ደረጃ የተዘረጋ ነገር ካለ በየጊዜው አድማጭ አጣን ብለው በተለያየ መንገድ የሚማረሩበት፣ አንዳንዶችም ከዛ አለፈ ለመመለስ ተገደናል ሲሉ የሚሰማበት ነው። ይህም በግል ያረጋገጥኩት ነገር የለም። ግን በተለያየ መንገድ ቦታ እንደዚህ ጠይቀው ስራ ለመስራት ፈልገው ህንፃ ለመገንባት በራሳቸው ሀብት ጭምር እንትን ብለው ማነቆ የተፈጠረባቸው ሰዎች የተሰቡ ነውና እንደዚህ በተለያየ መንገድ ያሉ ነገሮችን በተለይ እንደ ቅሬታ ሰሚ ነገሩ ጉዳዮችን እሱ ላይ ትኩረት መደረጉ ትርጉም ያለው የሚታይ የሚዳሰስ ስራ በሚሰራበት ሀገር ውስጥ ያንን የሚያግዝ ደግሞ ኢንቨስትመንት መበረታታት በአንዳንድ ጥቅመኞች ወይ ደግሞ ስራውን በአግባቡ መስራት በማይችሉ ሰዎች መደነቃቀፍ ስለሌለበት መንግስት እዚህ ላይ ትኩረት ማድረጉም በጣም አስፈላጊ ነው። እንግዲህ ይህንን ውይይት ያደረግነው እንደ ግብአትነት ወስደን ለቀጣይ እቅዳችን ለማድረግ ነው ብሏል። እንግዲህ በየዘርፉ ያሉ ባለሙያዎችም እንደዚሁ ምናልባትም መምህራንም የጤና ባለሙያዎችም ሌሎቹንም ሊያዋዩ ይችላሉ ተብሎ እንግዲህ ይጠበቃል። እንግዲህ ውይይቶቹ ያው ገንቢ ውይይቶች፣ ቅሬታ በተወሰነ ደረጃ የሆነ ውስጡ መዓት ነገር ጥያቄ ያለው ያልተመለሰበት በብዙ መልኩ ግራ የተጋባም ማህበረሰብ ወይ ደግሞ ባለሙያ የሀገሪቱ ቁንጮ ጋር ቀርቦ ጥያቄዎቹን ሲያቀርብ ራሱ መተንፈሱ የመደመጥ የመስተካከል እድል አለው ብሎ ማመኑም ጭምር በብዙ መልኩ ነገሮችን ለማርገብ ለማስተካከልም ያግዛል። ከዛ በላይ ግን የተግባር እንቅስቃሴና ምላሾቹም በጣም ወሳኝ ናቸው ብዬ አምናለሁ። ምናልባት ሌላው ትኩረት ላደርግበት የምፈልገው የሰሞኑ ግርግር ማለት ነው። በሬ ካራጁ ኢትዮጵያን 7 ዓመታት በሁከት በግርግር በቀውስ ውስጥ እንድትኖር ምክንያት የሆኑ የተኮሱ ያስተኮሱ ግርግር የፈጠሩ ያስፈጠሩ በአጠቃላይ ከ7 ዓመታቱ ኢትዮጵያ ቀውስ ጋር በተያያዘ በዋናነት ሚና ተጫዋች የሆኑ የግርግሩ ባለቤቶች የሰላም ጥያቄ አንስተው ኢትዮጵያ ውስጥ ሰላም ይስፈን፣ ተኩስ ይቆም፣ ምንድነው የጠመንጃ ላንቃዎች ይዘጉ፣ አገዛዝ ያብቃ የሚል መፈክር አንግበው ያደረጉት ውይይታው ግልጽ የሚታወቅ ነገር ነው። ያው በዓላማም በግብም የጋራ መዳረሻ የሌላቸው ካሁኑ ሳያፍሩ ይሄኛውን ነገር እንጨርሰው እንጂ አብይ ወገድ እንጂ ምናምን እኛ እነዛን የሚል ያው በምኞት መባከን ነው። ግን ዝም ብሎ ማንም ሰው ትንሽ
ከምንድነው ለመዝናኛም ለመጠጫም ለምንም ለስፖርትም ለምንም ከሚያደርጉ ጊዜ ተወሰነች 5-10 ደቂቃ ቁጭ ብሎ 7 ዓመቷን እንዴት ነው የመጣ ነው? ምንድነው የተፈጠረብን? ማን ምን ሚና ነበረው? ምንድነው የነበረው ሁኔታ? ይሄ ተረቱን ሳይሆን አእምሮውን በግልጽ መጠቀምና ራሱ መመርመር፣ ከወዳጅ ጓደኞቹ ጋር ሁኔታዎችን መገምገም። አንድ ጊዜ ከጓደኛዬ ጋር እከሌን ጠላት ብዬ ስለፈረጅኩ እከሌን የዚህ ብሔር የዛ ሰፈር ጠላት ብዬ አቋም ይዤ ሳራምር ስለቆየው አሁን እዚህ ጋር ቆም ብዬ ሳስበው ነገሮችን ስመረምር ልክ አይደለሁም ማለት ነውር አይደለም፣ እንደውም ታላቅነት ነው። አንዳንዶቹ መንተፍረት ይዟቸው እዛው በመጡበት መንገድ ላይ ችግሩን በደንብ ካዩ ከተረዱ በኋላ እንኳን እዛው ሲዳክሩ ይታያል። ቁጭ ብሎ ትንሽ መመርመር ነው። እነዚህ ናቸው ጠቅላላ አሁን በቀደም የታዩ ሰዎች ናቸው። ኢትዮጵያ ሌሎቹም አሉ። የግርግሩ የቀውሱ ምክንያቶች ምናልባት ለዛ ሊሆን ይችላል። የሁሉ ችግር ፈጣሪ ብቻ የሚለው መገልጾ እኮ አይደለም። ስልጣን ላይ ያለው መንግስት እኮ በጠላትነት የተፈረጀው ወይ ደግሞ በሆነ ማህበረሰብ በኩል በዚህም በዚያም ለማስጠላት ትልቁ እንቅስቃሴ የተደረገው እዚህ ጋር የተሰባሰቡት ሰዎች እኮ ናቸው። አንደኛው የአፄ ምኒልክን ሐውልት ምናምን ቤተ መንግስት ውስጥ ገነባ ብሎ አኖሌ የዛን ዕለት ሐውልት ለማስመረቅ የሄደ ግለሰብ ከዛ በኋላ የተፈጠረው ነገር ያ ሁሉ ሲሆን ከሌ ይሰቀል፣ ይሄን ይሁን፣ ይሄ ሽፋን የሚሰጠው የዓላማ አንድነት ስላላቸው ነው ምናምን ሲባል ቆይቶ ስልጣን ላይ ያለው መንግስት የነገስታቱን አሻራ ለማቆየትና የነሱን መንገድ ለመከተል ነው የሚፈልገው በሚል የተሰራው የነጃዋር እና ቡድኑ እንቅስቃሴ በግልጽ የሚታወቅ ነገር ነው። ሌላኛው ደግሞ ይህን ተቃውሞ ጃዋርንም አጠቃላይ ጃዋርን መቃወም ብቻ ድጋፍ ስለማያስገኝ አብሮ ጃዋርን ከፊት ለፊት አድርጎ ጃዋር ይህን ሁሉ እንዲረብሽ የተፈቀደለት የዓላማ አንድነት ስላላቸው እነዛኛዎቹ ፊት ለፊት ይህን ማድረግ ስለማይችሉ እሱ እያደረገው ነው ሲባል ቆይቶ ከገዳዩ ሸኔ ጋር ተጨምሮ የሆነ ማህበረሰብን አስነስቶ ያንን ሲያደርጉ የነበሩ ሰዎች አሁን ቲፒኤልኤፍ መሳሪያ ያልፈታው አማራው በትጥቅ አልባ ሆኖ በህወሓት ለጥቃት እንዲጋለጥ ነው ብለው ለመተኮስ ምክንያት ያደረጉ ሰዎች ከቲፒኤልኤፍ ቁንጮ ጋር ቁጭ ብለው ስለ ኢትዮጵያ ጉዳይ እየመከርን ነው ሲሉ እርግጥ ነው የደነበሩ እዛ ጋር በደንብ ፍሬን የያዙ ምናልባት ቁጥራቸውንም ባናቅ ከባቡሩ ላይ መንጠባጠብ የጀመረው ከፍተኛው ቁጥር ላይ እነዚህም ስንት ይሆኑ መውረድ እንደጀመሩ የሚያጠራጥር ነገር አይደለም። ወደዚህ መሰባሰብ የመጡት ደግሞ ያው በተናጠል ሁሉም ምኞቱ ይሞኝ ነበር። ብቻውን ሄዶ በተራው አስገብሮ ቲፒኤልኤፍ እንዳደረገው ሀገሩን በመዳፍ ውስጥ አድርጎ ዘርፎ ቀምቶ ሁሉን ነገር በፈቀደው መንገድ ማሄድ ይችላል ብሎ ሁሉም ተፍጨረጨረ። ቲፒኤልኤፍ መልሶ ሲተኩስ የቀደመውን አስቀጥላለሁ ብሎ ነው። ሁሉም ግን በተናጠል ሄደው ምንም እንደማያደርጉ ማረጋገጥ ብቻ ሳይሆን በቡድንም ሄደው የሚለውጡት ነገር እንደሌለ ማሰብ ማመዛዘን ለሚችሉ ምንም የተሰወረ አይመስለኝም። ማለትም ያው ከዚህ ከዘረኝነቱ
የሚያደነብሽ ነገር አለው። ዘረኝነት ያው የአእምሮን የማሰቢያ እንትን በደንብ እንደሚያደነብሽ እናውቃለን፣ እያየን ነው። ምክንያቱም ብዙ የአእምሮ ስነ አእምሮ ባለሙያዎች ትንተና ሳያስፈልገን የአእምሮአቸው ሲደነብሽ ለአቅመ አዳም የደረሰ ሰው በኮመን ሴንስ ማድረግ የሚችለውን ነገር ማድረግ እንደማይችሉ ስላየን በስንት ጊዜ ነው የሚያደነብሸው ዘረኝነት አእምሮን። መልሶ ማገገም ይቻላል ወይ የሚለውን ነገር ካልሆነ በስተቀር ሌላውን እያየን የባለሙያዎች ምርንትን ሳያስፈልግ በደንብ እየተገነዘብን ስለሆነ እነዚህ ሰዎች ውስጥ ምናልባት ሪከቨር አእምሮ ከድንበሻ የተወሰነ እየለቀቀ የመጣ ካለ በጋራ ሄደው የሚያመጡት ነገር እንደሌለ ግልጽ ነው። አሁን ጥያቄው እየፈረሰ ያለው እየተበተነ ያለው በምኞት ሲያጨበጭብና አብሯቸው ሲጋልብ የቆየው ኃይል እየተበተነ ነው። ስለዚህ በምን ተስፋ በምን ቃል እንያዘው በሚል በሌላም በኩል ነው የዩቱብ ሽቀላ ዓላማቸው በቋሚ ጥላቻ ውስጥ ይቀጥላል። ግርግሩ መቀጠል ከቻለ ቀጠለ፣ ካልቀጠለም ደግሞ ገቢ ስለሚያስገኝ በዛ መልክ ሊንቀሳቀሱም አሉ። የአንዳንዶቹ ጥላቻ ቃላት የሚለው የሚገልጹ አይመስለኝም። ጥላቻቸው የሚጀምረው ቲፒኤልኤፍ ቤተ መንግስቱን ከለቀቀበት ቀን ጀምሮ ነው። በኋላ ግን ምክንያት ይደረድራሉ። የሆነው አንድ ጊዜ ቦታ ላይ ቆምክበት ላይ ቆመ። እዛው የነበሩ ሰዎች የነበረው ይሄ ነው፣ እዚህ ጋር ክፍተት ጉድለት አለብን ካሉ እንኳን በኋላ ቆም ብሎ በእርግጥስ ምንድን ነው እየተካሄደ የነበረው ብሎ መጠየቅ፣ ቆመንለታል ወይ ደግሞ የኛ ነው ለሚሉት ህዝብ የሚበጅ ላይ ትኩረት ማድረግ እንጂ ንግድና ጥላቻ ላይ እንትን ማለቱ ብዙ የሚጠቅም አይመስለኝም። ገንዘቡ ሊጠቅም ይችላል፣ ግን መጨረሻ ላይ የሚያስከትለው ነገርም አለ። ያ የመከራው የቀውሱ የመከራው የፈተናው የስቃይ ሰቆቃው ውስጥ ባላቸው ሚና ቢያንስ በህግ ተጠያቂነት ባይኖሩ የሞራል ተጠያቂነት አብሮ የሚያጣበትም ጉዳይ መኖሩ የሚያጠራጥር ነገር አይመስለኝም። ስለዚህ እነዚህ ሰዎች በሬጂ ካራጁ ጋር ሲጣመር ለብዙ ሰው እንግዳ ነው፣ አስገራሚ ነው። በሌላም በኩል ደግሞ ይሄኛው ተስፋ ቆርጦ እየተበተነ የነበረው ኃይል የሆነ ነገር ደግሞ ሊመጣልን ነው ብሎ ሊሆን ይችላል። ብዙ ትኩረት የሳበ ይመስለኛል። ግን ትኩረት ይስባል ባልኩት መሰረት ደግሞ በዛ ደረጃ ደግሞ አላገኘሁትም። አንዳንዴ የሚገርመኝ ነው ይሄ የምናምን ዩቲዩብ ቁጥር ምናምን አንዳንድ እንትን ማለት አንድ ሰው ይሄ በጥላቻው ካምፕ ያለ ሰው በጥላቻው ካምፕ ያለ፣ ምክንያቱም ጥላቻው ካምፕ ሁሉም የጥላቻ ካምፕ የሚጋራው አንዱ ለሌላው ጠላት ቢሆንም ሁሉም የጋራ ጠላት የሚሉት ነገር ስላለ የጥላቻው ካምፕ አንድ ነገር ሲመጣ ተስፋ አድርጎ እዛ ላይ ሲሚውልንት ስለሚል አንድ ተራ ሳይሆን የሆነ በተቃውሞ እንትን ውስጥ ያለ ግለሰብ የሆነ ኢንተርቪው ሲሰጥ ማለት ወደ ምንድነው ከጨዋታው ምንም ትርጉም የለውም የሚባል ደረጃ ከመድረሱ በፊት ገና ድንገት ብቅ ሲል የሚመለከተው ቁጥርና ይሄ በደቦ መጥተው የተመለከታቸውን ቁጥር ስናይ የተጠበቀው ያህል አልሆነም ብዬ በግል ያምናለሁ። ቁጥሩ የሚያነስ ስለሚያሳይ ማለት ነው። ይሄ ደግሞ የሚያረጋግጠው ተስፋ የቆረጠው ኃይል በምንም ተአምር መልሶ ተስፋ ወደማያደርግበት ምዕራፍ ላይ መደረሱን የሚያሳይ ነው። ተስፋ የቆረጠው ጥሩ ነው፣ ተስፋ ይቁረጥ። ግን ተስፋ መቁረጡ በግለሰቦች በቡድኖች ላይ እንጂ በሀገር ላይ እንዳይሆን ደግሞ እሱ ደግሞ ያስፈራል። ብዙ እንትን ከዛ ሂደቱ ስቷል። ስለዚህ በዚህ የተነሳ ይነስም ይብዛም ትኩረት እዛ ላይ ስለነበር የተሸፈኑ አንዳንድ ጉዳዮች
ትኩረት መሳብ ሲገባቸው በተገቢው ያልታዩ በተለይም ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ 4ኛ ክፍል ላይ የተነሱ አንዳንድ ነጥቦች አሉ። ብዙ ትኩረት ያልሳቡ ማለትም በሚገባቸው መጠን አልሳቡም። እንዳልኩት ባሉት ሁኔታዎች ሊሆን ይችላል። በእንትኑ መጠን ትኩረት አልሳበም ብዬ እንትን የምለው ከትግራይ ሁኔታ ጋር በተያዘ በተለይም የኢትዮጵያ መንግስት ነገሮችን በእርቅ በውይይት ለመፍታት ያለውን ዝግጁነት ይህንንም ደግሞ በፕሪቶሪያው ስምምነት ማሳየቱን በፕሪቶሪያው ስምምነት ሲያሳይ በጦርነት ዘላቂ ድል ማምጣት እንደማይቻል ስለታመነበት መቀሌን ለመያዝ 1 እና 2 ቀን በቀረን ወቅት የሰላም ስምምነት አደረግን። ይሄ አይደለም፣ አስቀድሞ ይሄኛው ሲነሳ ነበር። የሰላም ስምምነት በማድረግ ብቻ ሳይሆን በሰላም ስምምነቱ ላይ ዋነኛዎቹ ፈራሚዎች እያንዳንዱን ስምምነቱን ከሚያውቁት ከአቶ ጌታቸው ረዳና ከጀነራል ጻድቃን ገብረተንሳይ ጋር እየሰራን ነው ይላል። አቶ ጌታቸው በይፋም የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሆነው ሹመት አግኝተው በሚኒስትር ማዕረግ እየሰሩ ነው። ፕሮፌሰር ክንደያ ገብረሕይወትም በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ናቸው። ጀነራል ጻድቃን ግን የት ናቸው የሚለው ራሱ እስከ ተወሰነ ጊዜ ድረስ አሜሪካ ናቸው፣ ኢትዮጵያ ናቸው የሚል ነገር ነበር ሲነሳ የነበረው። በቅርቡ ስምረት የተባለው በአቶ ጌታቸው እና ቡድናቸው ያቋቋሙት ፓርቲ ባዘጋጀው መድረክ ላይ እዛ ከፊት ወንበር ላይ እርሳቸው እና አቶ አሰፋ አብርሃ እንደዚህ ተገኝተዋል እና አዲስ አበባ መሆናቸው ግልጽ ነው እና ከአቶ ጌታቸው ጋር እና ከጀነራል ጻድቃን ጋር እየሰራን ነው ካሉ አቶ ጀነራል ጻድቃን ኃላፊነት ወይ ደግሞ ስልጣን ወይ ደግሞ በይፋ የተሰጠ ስልጣንና ኃላፊነት ባይኖርም ከመንግስት ጋር ስራዎች እየሰሩ ነው ማለት ነው በትብብር። እኛ እኮ መቀሌ ልንገባ 1 ቀን 2 ቀን የቀረ አሸንፈናል። ጦርነቱን ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል እንዴ? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች፣ በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም፣ ተባብረን እኮ ይሰራን ነው። ሰላምማ እኛ የምንፈልገው ነገር ነው። ወይ በአማካሪነት ወይ በሆነ ኃላፊነት ስራ እየሰሩ መሆናቸውን የሚያሳይ ነገር ይመስለኛል። ስለዚህ ጀነራል ጻድቃን ምንድነው የተሰጣቸው ስራ? መከላከያ ውስጥ ነው? ጠቅላይ ሚኒስትሩ ቢሮ ውስጥ ነው? ምንድነው ኃላፊነታቸው? ምንድን እያደረጉ ያሉት? መገመት መጠርጠር ይቻላል። ካለው አጠቃላይ ወታደራዊ ሁኔታ አንጻር በመከላከያ ወይ በጠቅላይ ሚኒስትሩ ቢሮ አካባቢ ሆኖ በዛ ዙሪያ ላይ ሙያዊ ምክር ምናምን ሊሰጡ የሚችሉበት እድል ይኖራል ብዬ አምናለሁ። ይሄ ትልቅ አዲስ መረጃ ብቻ ሳይሆን ምንድነው ከኢትዮጵያ መንግስት ጋር በምን ኃላፊነት ምን ሚና ሊኖራቸው ይችላል የሚለው የመወያያ መነጋገሪያ መሆን የሚገባው ጉዳይ እንደሆነ አምናለሁ። ነገር ግን እንዳልኩት በግርግሩ በአብዛኛው የተሸፈነ ይመስላል። ስለዚህ ጀነራል ጻድቃን ከኢትዮጵያ መንግስት ጋር እየሰሩ ነው የሚለው ነገር ሲመጣ ደግሞ ያው ትግራይ ውስጥ ያለው ሁኔታ ከኤርትራ መንግስት ጋር የተፈጠረው ጉዳይ እነዚህ ነገሮች ሁሉ አብረው ግምት ውስጥ የሚገቡ የሚታዩ ነገሮች ናቸው። ትግራይ ውስጥ ከተፈጠረው ሁኔታ ጋር በተያያዘም ህወሓት ቲዲኤፍ የተባለውን የትግራይ ታጣቂዎችን በራሱ መዳፍ ውስጥ ካስገባ በኋላ አቶ ጌታቸውና ቡድናቸውን ከስልጣን ለማውረድ ያደረገው እንቅስቃሴ ታጣቂዎቹ አዛዦቹን በግልጽ የህወሓት መሳሪያ መሆናቸውን በአደባባይ አውጀው ከዛ ወደ ተግባር እንቅስቃሴ ሲገቡ ያን ሂደት ተቃውመው እለቱ ነው ረግጠው ወጡ ከተባሉት ውስጥ
ተቃውሟቸው በግልጽ ካረጋገጡት ውስጥም ለብርጋዴር ጄኔራል ገብረ እግዚአብሔር በየነ አሁን የትግራይ ህዝብ የሆነ ፓርቲ ጥገኛ ሆነ ኃይል አይደለም የሚያስፈልገው፣ የትግራይን ህዝብ የሚታደግ ኃይል ያስፈልጋል። አሁንም ከሌላው ቡድን ምናምን ጋር ለመጣበቅ ሳይሆን የትግራይን ህልውና ለማስጠበቅ 4 ክፍለ ጦር ሰራዊት አደራጅተናል ብለው በይፋ ለቢቢሲ መግለጫ ሰጥተዋል። ያው ሀራ መሬት ወይ ነፃ መሬት በሚባለው አካባቢ ላይ የትግራይ ታጣቂዎች ማለትም የቲዲኤፍ አባላት እዛ እየገቡ እየሰለጠኑ መሆናቸው ሲገለጽ ነበር። የቲፒኤልኤፍ የዶክተር ደብረጽዮን ቡድን ሰዎችም እነ ጀነራል ገብረ እግዚአብሔር በየነን በስም እየጠቀሱ እዛ ድረስ ያሉበት ሄደው ለምን እርምጃ አይወሰድም የሚል መግለጫ ሲሰጡ ሁሉ እናስታውሳለን። አሁን እርምጃ የሚወሰድበት ደረጃ ላይ ያለ አይመስለኝም። ከዛ አልፏል። በሁለተኛ ደረጃ እርምጃ ለመውሰድ የሚደረግ እንቅስቃሴ ሌላ አካል ዝም ብሎ የሚያየውም አይመስለኝም። በቃ አንድ ትግራይ ውስጥ ያለው ሁኔታ በሰላማዊ መንገድ ወይ ደግሞ በንግግር በችግሩን ለመፍታት የሚፈልግና ትግራይ ውስጥ ያለውን ሁኔታ ለራሱ ፍላጎት ማስፈጸሚያ ለማድረግ ከምንም ነገር ጋር አብሮ ለመስራት የወሰነ ኃይል ጋር ያለ ነገር ስለሆነ ሰሞኑን አቶ ጌታቸው በሰጡትም ቃለ ምልልስ ይሄ ቡድን ከአድዋ ሽሬ ምናምን እያለ መጥቶት መቀሌ ድረስ ያሉ መዋቅሮችን እያፈራረሰ መጥቶ የቀረው ደቡብ ትግራይ የሚባለው አካባቢ ነው። እንግዲህ ወደዛ አካባቢ ህዝቡ እየጠበቀን ነው ብለው አቶ ጌታ ማን ነው ዶክተር ደብረጽዮን መግለጫ ሰጥተው ነበር። ሲያንቀዠቅዣቸው የተናገሩ ይመስለኝ። ቁጣውን ህዝቡ ከዳር እስከ ዳር ወጥቶ የነበረው ሰልፍ ታይቷል። አሁን የህዝብ ሰልፍ ብቻ ሳይሆን ወደዛች ቦታ ላይ ሞክሯትና ከዛ በኋላ ጉዳዩ ከፌዴራሉ መንግስት ጋር ነው በሚል አሁን አቶ ጌታቸው የፌዴራል መንግስት ባለስልጣንም ናቸው። ለቲፒኤልኤፎች ማለት ቲፒኤልኤፍ የለም ለካ ለዶክተር ደብረጽዮን ቡድን ማሳሰቢያም ሰጥተዋል። እና ትግራይ ውስጥ በአንድ ሁለት የታጠቀ ኃይል አሁን በይፋ የታጠቀውም በደንብ የተደራጀበት ያም እንቅስቃሴ ያኛውን ትግራይን እታደጋለሁ ያለው ወታደር የፖለቲካ መሳሪያ መሆን የለበትም፣ ከቲፒኤልኤፍ መላቀቅ አለበት የሚል እንቅስቃሴ የሚያደርጉ ሰዎች ናቸው። ስለዚህ ቢያንስ አሁን የሃይማኖት አባቶችና የሀገር ሽማግሌዎች አንዳንድ ጥረቶች ሰሞኑንም እያደረጉ ነው። እንግዲህ የሃይማኖት አባቶች በየጊዜው በግሌም የማነሳው ነገር ነው። የሃይማኖት አባት ለመከበር፣ ለመፈራት፣ ለመደመጥ የመጀመሪያው የሃይማኖት አባት ነው መሆን ያለባቸው። አሁን እንደ አባ ሰረቀ ብርሃን እንደ አባ ሰረቀ ያሉ የፖለቲካ አጀንዳ በየትኛውም አጋጣሚ የሚያውለበልቡ ጉዳዩ ትግራይ ስለሆነ የትግራይ ያሉ አባቶችን ማነሳው። አሁን አባ ሰረቀን ከፊት ለፊት አስቀምጦ ስለ ሰላም፣ ስለ ፍቅር፣ ስለ ወንድማማችነት፣ ስለ እርቅ ማውራት የሚቻል አይመስለኝም። ብፁዕ አቡነ ኢሳያስ አሉ፣ ብፁዕ አቡነ መርሃ ክርስቶስ አሉ። እንደነዚህ ያሉ አባቶችን ከፊት አድርጎ ሌሎችም አሉ። በየትኛው መንገድ ባለው ነገር ላይ የራሳቸው አስተያየት ይኖራቸዋል። ነገር ግን ደግሞ እንደ ሃይማኖት አባት የሃይማኖት አባት መሆናቸውን ህብረተሰቡም ጥያቄ ውስጥ የማያስገባባቸው ሰዎች እነሱን ከእስልምናውም ከካቶሊኩም ከፕሮቴስታንቱም እንደዛ አድርጎ ጥረቶች ማድረግ ጥሩ ነው። አሁን ጥረቱ ይሳካል ብዬ አምናለሁ። ያኛው የዶክተር ደብረጽዮን ቡድን ታጣቂውን እንዳለ በመዳፌ ውስጥ አድርጌያለሁ፣ የፈለግኩትና የፈቀድኩትን አደርጋለሁ ነው። አሁን ያን ማድረግ እንደማይችል ስላረጋገጠ፣ በሌላ በኩል ደግሞ ያንን ለመገዳደር በበቂ ኃይል ስለተንቀሳቀሰ፣ ከምንም በላይ ደግሞ ማንም ላይ ተጠግቶ ኢትዮጵያ ውስጥ ያለውን ነገር መለወጥ እንደማይችልም ያው የደነበሸው ክፍል ሪከቨር ካደረገ ማየት ስለሚችል አባቶቹ
የሃይማኖት አባቶቹ ለእርቅ የሚያደርጉት ሙከራ መበረታታት፣ መደገፍ፣ መቀጠልም ያለበት ነገር ነው። እንዳልኩት ግን የፖለቲካ አጀንዳ ያላቸው የሃይማኖት አባት የማይሸቱ ፖለቲካን ተቃናቸው በጣም እንትን ያሉ ሰዎችን ከፊት በማምጣት እነሱ ሌሎቹንም ጭምር እንዳይደመጡ ስለሚያደርግ በዚህ በኩል ያለውን ነገር የራስን አስተዋጽኦ በማድረግ እዛ ያለውን ነገር መፍትሄ መስጠት። ስለዚህ ጀነራል ጻድቃንም ወደ ከጠቅላይ ጎንደር ከመንገኛ ጋር እየሰሩ ነው የሚለው ነገር በዚህ ሁሉ አውድ ውስጥ መታየት አለበት ብዬ አምናለሁ። በአጠቃላይ ከዚህ ከቲፒኤልኤፍ ጋር ተያይዞ ያለ ነገር ላይ እኔ ምናልባት በታሪክ ውስጥ 27 ዓመታት በኢትዮጵያ የፖለቲካ ስልጣን ላይ የቀጠለ ቡድን ነው። በዛ ጊዜ ውስጥ የሆነውና ያለፈውን ሀገር የደረሰበትን ነገር ሁላችንም እናውቃለን። በተደጋጋሚ በግሌም ሳነሳ ታግለው ሰዎቹን ቤተ መንግስት ያደረሱ ሰዎች ሌላው እንዲጨቆን፣ ሌላው እንዲዘረፍ መስዋዕትነት አልከፈሉም። ለትግራይ ህዝብ ብለው መስዋዕትነት ከፈሉ። ተጨቁኗል፣ ተረግጧል፣ ለሱ መብት ብለው ነው። ስለዚህ ቲፒኤልኤፍ የሚባለው ቡድን እንደ ቡድን ስያሜው ለነዛ በክብር አስቀምጦ አሁን እንደ እናቱ ጌታቸው እንዳደረጉት እነ ዶክተር ደብረጽዮንም ሰላማዊ ፖለቲካ ሜዳው ላይ የራሳቸውን ጥረት ማድረግ በኢትዮጵያ ፖለቲካ ላይ አንዳንዴ ሌጋሲ የሚሉት ነገር አለ። ችግሩን፣ ስተቱን፣ ውድቀቱን፣ ጥፋቱንም አይተው እኛ የሞከርነው ነገር ከምንድን ነው የኛ እቅድ የኛ ሐሳብ ባዶ ነው፣ ትርጉም አልባ ነው ከሚባል በዛው መንገድ ላይ ሄደን ድመጥማጣችንን ቢጠፋ እንሞክረው የሚል ነገርም አለው አንዳንዶቹ ጋር። በቃ ምናልባት በቅንነት እናየው። ለበጎ ተብሎ ተጀመረ፣ ውጤቱ በክፋት በስቃይ በሰቆቃ ተደመደመ። ስለዚህ እሱን እንርሳው፣ ትላንትን ለትላንት ትተን ወደፊት እንዴት አድርገን የተሻለ ሁኔታ እየፈጠርን እንጓዝ። የኢትዮጵያ መሪ የኢትዮጵያ የጦር አዛዥ አንድ ሰው ከተባለ በኋላ የኢትዮጵያ የሚባለው ስያሜ ካገኘ ከወረዳ ከክፍለ ከተማ ከዞን ከምናምን አልፎ ኢትዮጵያ የሚለው ጋር ከደረሰ በኋላ ከዛ በኋላ ይሄኛውን ከኋላ ያለውን ነገር ሁሉ መተውን ያለበት። ኢትዮጵያ ከተባለ በኋላ ሁልጊዜም የየትኛውም ኢትዮጵያዊ ወኪል ብቻ ራሱን አድርጎ መቀመጥ ነው ያለበት። ይህንን ክፍተት ቲፒኤልኤፎቹ መቼም ያዩት ይመስለኛል። ዛሬ የኢትዮጵያ ጠቅላይ ኤታማዦር ሹም የመጨረሻው ወታደራዊ ጫፍ የኢትዮጵያ የተለያየ ኃላፊነት ላይ ቆይቶ ከዛ በኋላ የትግራይ መሆን በጣም ከባድ ነው። በጣም ከባድ ነው። ምክንያቱም ያኔም የኢትዮጵያ በተባሉበት ሰዓት የኢትዮጵያን ሁሉ አይደሉም የሚለውን የበለጠ የሚያረጋግጥ ነገር ነው። ስለዚህ ከዚህ አይነት ኮተትም ለመውጣት የመጣንበት መንገድ የውድቀትና የጥፋት በመሆኑ ምናልባትም ያ የውድቀትና የጥፋቱ መንገድ ደግሞ ነገን ለማረምም የተወሰነ መማሪያም ሆኖ ስለሚያገለግል አጠቃላይ ኢትዮጵያ ፖለቲካ ስርዓት ከሌጋሲ ከሚል ነገር ይልቅ የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ፣ የደቡብ ህዝብ፣ የሶማሌ ህዝብ፣ የአፋር ህዝብ እንዴት በጋራ ይጠቀማል፣ ከዚያ ዙሪት እንዴት እንወጣለን የሚለው ላይ የበለጠ መጨነቅና ማሰቡ በዛ ዙሪያ መንቀሳቀሱም በብዙ ይጠቅማል ብዬ አምናለሁ። ሌላው ተሸፍኗል ብዬ ማምነው የጠቅላይ ሚኒስትሩ ቃለ ምልልስ ላይ የኢትዮጵያ ሰብአዊ መብት ኮሚሽን በተመለከተ ነው። ከኢትዮጵያ ሰብአዊ መብት ኮሚሽን ባሻገርም ነገሩን ለማየት የሚያስችል ነው። ስለ ሚዲያ ነፃነትም እንደዚሁ አንስተዋል። ሰዎች ሀሳባቸውን በመግለጻቸው እየታሰሩ አይደለም፣ ያ ዘመን አብቅቷል። ሰዎች ከታሰሩ በኋላ ሰቆቃ የሚፈጸምበት ዘመን አብቅቷል፣ ያ የለም ብለው በይፋ ተናግረዋል። ያንን በተጨባጭ ምጣና ይከራከር የሚል ነገርም አንስተዋል። ይሄ ከፋኖ ከምናምን ጋር አየዘው አንዳንዶች እንደደረሰብን ምናምን የሚሉት ነገር በተለያየ መንገድ ተሰምቷል። ቢጣራ ጥሩ ነው። ጠቅላይ ሚኒስትሩ ምንም አልደረሰም ስላሉ ምንም አልደረሰም ማለት አይደለም።
በደል ደረሰብን ያሉት ደረሰብን ስላሉን በደል ደረሰባቸው ማለት አይደለም። በተለያየ መንገድ ያሉ ነገሮችን ስለምናውቅ ነው። ስለዚህ በዛ ረገድ ጉዳዮች መጣራት አለባቸው። ጠቅላይ ሚኒስትር አብይ ይዘው ላይ የተናገሩት ነገር አለ። ያ ማለት ሁሉም ሰው አቃቤ ሕግ ጋር ፖሊስ ጋር ሕጉን ሁሉ አክብሮ ይሰራል ማለትም አይደለም። አንዳንድ ቦታዎች ክፍተቶች፣ ጉድለቶች ይኖራሉም ብለው የተወሰነ ነገር ያለውን ችግር ተቀብለዋል። ግን ዞሮ ዞሮ እዛ አካባቢ ያለው ነገር ቢጣራም ተመሳሳይ ነገር እንዳይፈጸም ሳይሆን ብቻ ሳይሆን ሳይፈጸም ነገሩ ለፖለቲካ አጀንዳ እየተራገበም ከሆነ ምላሽ ለመስጠትም ስለሚያግዝ በዛ ረገድ ጥሩ ነው። ወደ ሰብአዊ መብት ኮሚሽን ስንመጣ ይህንን አስታከው ነፃ የሆነ ገለልተኛ ሰብአዊ መብት ኮሚሽን በማቋቋም ረገድ የተጫወቱትን ሚና ያ ኮሚሽን ሌላው ቀልቶ በሐሰተኛ መረጃ በተዛባ መረጃ ሲወነጅለን አጠገባችን ሆኖ ይህን ሁሉ ተቀበለን ቀጥለናል። በፊት እኮ እንኳን ሐሰተኛ መረጃ መንግስት ላይ ማውጣት እውነተኛውን መረጃ መንግስትን ሳያማክሩ ማውጣት የማይቻልበት ሁኔታ ነበር። ዛሬ ግን ከኛ ነፃ ናችሁ ከፖለቲካ ነፃ ናችሁ ሲባል ከሌላው ጋር ራሳቸውን አጣብቀው ተገኙ የሚል ነገር ነው እንግዲህ የተነገረው። በነፃነት የሚሰሩ ተቋማት ገንብተናል። የኢትዮጵያ ሂውማን ራይት ኮሚሽን በተዛባ መንገድም ቢሆን ላለፉት 3-4 ዓመታት የኢትዮጵያ መንግስት ላይ እዚችው አካባቢ ተቀምጦ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ ምርታ ነው። አልነበረም፣ አይደፈርም። እንኳን ውሸት፣ እንኳን ቅጥፈት፣ እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያውቀው መንግስትን መክሰስ እኮ አይቻልም። ያን ያደረግንበት ምክንያት ጠፍቶን ሳይሆን ያኛው እናውቀዋለን፣ ኖረንበታል። ጠፍቶን ሳይሆን ተቋም ለመገንባት መከፈል የሚገባው ዋጋ አካል አድርገን ስላሰብን ነፃ ሆነው ይስሩ። እኛ ነፃ ያሆኑ ስንላቸው ሌሎች የጠለፏቸው ቢሆንም ማለት ነው። ነፃነትን ማስተዳደር ፈተና ቢሆንም ይሄ በተለያየ ተቋማት አካባቢ አሁን የሚሰሙ ከቤተ እምነቶች ጋር ተያይዞም ያለው ነገር በአንድ በኩል አደገኛ መስሎ ይታየኛል። አሁን ይሄ በነፃነት የተዋቀሩ ተቋማት ጥርጣሬ ነው ወይስ ተጨባጭ ስጋት ነው መንግስቱን ወደዚህ ድምዳሜ ላይ የሚያደርሰው? ጥርጣሬ እና ተጨባጭ ስጋቶቹን መንግስት በተለይ ደግሞ መርምሮ እንዲህ አይነት ነገር ላይ ደርሶ ወደ ሌላ መንገድ ውስጥ ከገባም አይ ይሄኛው መንገድ አይጠቅምም፣ አክሳሪ ነው፣ ስለዚህ ወደ ተለመደው መንገድ እንሂድ ወደሚል ነገር እንዳይሄድ ደግሞ ያሳስባል። የኢትዮጵያ ሰብአዊ መብት ኮሚሽን ጋር ተያይዞ ያሉ ምንድን ነው የተፈጠሩት ክፍተቶችና ጉድለቶች? በእንትን ጊዜ አስታውሳለሁ። እርግጥ የሆኑ ከደቡብ ሸንኮራ አገዳ ህዳሴ ግድብ ለመቁረጥ ሄደው ፋኖ ታጣቂዎች ተዋጊዎችን ማረክን ብለው በሰልፍ ሲያንጋጓቸው የነበሩ ለስራ ሄዱ ልጆችን በተመለከተ ለሳምንታት ሰዎቹ በታገቱበት ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን የት ነው የሚል ድምፅ በከፍተኛ ደረጃ ሲስተጋባ ነበር። እንደዚህ የሚነሱ ጉዳዮች አሉ። ይህም በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን በተለይ ደግሞ በወቅቱ ኮሚሽነር ዋና ኮሚሽነር የነበሩት ዶክተር ዳንኤል በቀለ ስለዛም እንደሚሉ ብናቅ ደስ ይለኛል። በግሌ ምናልባት ላይናገሩ ይችላሉ። ግን ኢትዮጵያ ሰብአዊ መብት ኮሚሽን ጋር ተያይዞ ባለው ነገር ላይ በግሌም እንደ ክፍተት እንደ ጉድለት በወቅቱ ሳነሳቸው የነበሩ በኋላ ደግሞ ያ ለፖለቲካ ዓላማ እንደተደረገ ደግሞ ማረጋገጫ የተገኙባቸው ጉዳዮች አሉ። አሁን እንግዲህ ልዩነቱ ያንን የኢትዮጵያ ሰብአዊ መብት ኮሚሽን አሰራሩ ረጋ የፈጠረው ክፍተትና ጉድለት ነው ወይንስ እንደ ተቋም መንግስት ላይ ወይ ደግሞ ግለሰቦች መንግስት ላይ ባላቸው የፖለቲካ አመለካከት የተፈጠረ ነው? አጠቃላይ
በደንብ ነገሮች ቢታዩ ጥሩ ነው ብዬ አምናለሁ። ለምን ትግራይ ውስጥ የኢትዮጵያ መንግስት ፌዴራል መንግስት ትግራይ አካባቢ ነገሮችን በተቆጣጠረበት ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን ምርመራ አድርጎ ነበር። የሰብአዊ መብት ምርመራ በተለይ አክሱም አካባቢ ያለውን ጭፍጨፋ ያንን የመቶ ምናምን ሰዎች ማለቃቸውን የተመለከተ ሪፖርት ወጥቷል። እዛ ሪፖርት ላይ ግን በአደባባይ በይፋ የተገለጹ ነገሮች ሪፖርት ውስጥ አልተካተቱም። ለምን? እንደውም በወቅቱ በቪዲዮ የድምፀ ወያኔ ላይ የተላለፈ ነገር አሳይተናል። እኛ አክሱም ጋር ሰዎች ተገድለዋል። ግድያውን ያነሳሳው ነገር ምንድን ነው? ምን ያህል ሰዎች ተገደሉ? ከግድያው ጋር ተያይዞ ያሉ ነገሮችን በተመለከተ የተሟላ መረጃ በሪፖርቱ ላይ መመልከት ነበረበት። ለምሳሌ ህዳር 21 የአክሱም ጽዮን ንግስ የሚከበርበት ድምፀ ወያኔ መቀሌን ለቀው ከሸሹ በኋላ ከሆነ ዋሻ ውስጥ ምናምን ተደብቀው መግለጫ በሚሰጡበት ሰዓት አቶ ጀነራል ኮሎኔል ገብረ ጻድቃን አሁን የቲፒኤልኤፍ የዶክተር ደብረጽዮን ክንፍ ውስጥ ያሉ ማለት ነው ታጣቂ አዛዦች አንዱ የአክሱም ከተማ ወጣት ጨፍጫፊውን የብልጽግናና የሻዕቢያ ሰራዊት ዋጋውን እየሰጠው ነው የሚል መግለጫ በድምጽ በምስል ሰጥተዋል። እዛ ጋር ሰዎቹ ቲፒኤልኤፎቹ በታጣቂዎች መቋቋም ሲያቅታቸው ህብረተሰቡን ውጣና ተፋለም ወደሚል ነገር መሄዳቸውን የሚያሳይ የሚጠቁም ነገር ነው። ስለዚህ የተወሰነ ነገር ግጭት ለመፍጠር ሙከራ መኖሩን የሚያሳይ ነገር አለ። ቢያንስ በአደባባይ ቲፒኤልኤፎቹ ያመኑት ማለት ነው። ያ ሪፖርት ግን እንዲህ አይነት ነገሮችን አያነሳም። ስለዚህ ሪፖርቱ ቢያንስ ይህን ነገር እንዴት አያካትትም? ያን ቪዲዮ ላይ ሰማ ይችላል፣ ግን ሪፖርት የሚያጠናቅር አካል በዕለቱ የተፈጸሙ ነገሮችን፣ ግጭቱ እንዴት ተነሳ፣ ግድያው ለምን ተከተለ የሚለውን የተሟላ ነገር መያዝ አለበት። ስለዚህ እንዲህ አይነት ክፍተቶች አሉ። በኋላ ግን ሪፖርቱን ያጠናቀሩት ሰው አስመላሽ ይባላሉ። ጦርነቱ እንደተነሳ ገብቼ ልታገል ወይንስ ስልጣን ላይ ያለው መንግስት ላሳጣው በሚል ነገር ውስጥ ሁለቱ መሃል ሆኜ ቆየው። ከዛ በኋላ እዚህ ሆኜ የኢትዮጵያን መንግስት መታገል ይገባኛል ብዬ በኢትዮጵያ ሰብአዊ መብት ኮሚሽን ውስጥ ቀጠልኩ ብለው ኢትዮጵያን ኢንሳይት ላይ ጽፈዋል። አስመላሽ ዶክተር አስመላሽ። ስለዚህ ሪፖርቶቹን በተመለከተ የሚጠናቀሩበት መንገድ በግሌ አሁን አይገባኝም። ዝም ብሎ ተራ የሰብአዊ መብት ተሟጋቾች አይደሉም ኃላፊነት ይዘው የነበሩት። ዶክተር ዳንኤል በዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ውስጥ በአፍሪካ ክፍል ኃላፊነት፣ በሂውማን ራይትስ ዎች ውስጥም እንዲሁ በአፍሪካ ኃላፊነት ውስጥ ያገለገሉ ሰዎች ናቸው። ስለዚህ ሪፖርቱ የሚጠናቀርበት መንገድ ላይ ያሉ ክፍተቶችና ጉድለቶችን ለማስተካከል ያለው እድል ምንድን ነው? በዛ በኩል ያሉ ጉድለቶች፣ ክፍተቶች ለምን ታይተዋል? ስለዚህ ብዙዎቻችን እንደውም ነገሩ ስለሚያሳስበን ኢትዮጵያ ውስጥ ፖለቲካው በዘር የተቃኘ ስለሆነ የኢትዮጵያ ሰብአዊ መብት ኮሚሽን ከየትኛውም ኢትዮጵያ ውስጥ ካሉ ሰብአዊ መብት ኮሚሽኖች ድሮ ይሰመጉ ነበር። አሁን በማናቸው መመዘኛ ከኢትዮጵያ ሰብአዊ መብት ኮሚሽን የተሻለ ኢትዮጵያ ውስጥ ያለውን ነገር እንትን የሚል ያለ አይመስለኝም። ስለዚህ ይሄ ሰብአዊ መብት ኮሚሽን እንዲጠናከር ፍላጎታችንም ስለሆነ በቃ አሁን የታየን የኢትዮጵያ ፖለቲካ በዘር የተቃኘ ስለሆነ በአብዛኛው ደግሞ ወጣቱ በዚሁ ተኮትኮቶ የበቀለ ስለሆነ ነገሮችን ከሰፈሩና ከብሔሩ ባሻገር ለማየት ያለው ድል እየጠበበ ውስንነት የሚታይበት ስለሆነ ሰብአዊ መብት ረገጣ
የሆነ ክልል ላይ ሲፈጸም ለክልሉ፣ ለባህሉ፣ ለቋንቋው ባለው ቅርበት ተብሎ እነዛ ሰዎች የበለጠ ለምርመራ የሚካሄዱበት ሁኔታ አለ። እነዛ ሰዎች ግን ለፖለቲካው ለብሔር ፖለቲካው ሰለባ ስለሆኑ የተሟላና የተጨበጠ መረጃ ይዘው መምጣት እድላቸው አደጋ ላይ ስለሆኑ በግልጽ ስለወደቀ ያለው መፍትሄ የሚሄዱበት አካባቢን ቋንቋ የሚናገር ከተለያየ አካባቢ ተወጣጡ የሰብአዊ መብት ኮሚሽን ሰዎች አንድ ሁለት አይደለም 3 4 ቢሆኑ ይሄ ምንድነው በመስቀለኛ ጥያቄ በምናምን ነገሮችን አጥርቶ የተሟላ ነገር ይዘው መምጣት ይችላሉ በሚል ያኔ በግሌም እንደዚሁ በመድረክ ላይ ሳስተጋባ ነበር። ምክንያቱም በሰብአዊ መብት ኮሚሽን ኃላፊዎቹ ላይ ጥርጣሬ ስለሌለኝ እኔ መንግስት እንግዲህ ከዚህ ውጭ የሆነ ነገር እነሱ ላይ በተጨባጭ የፖለቲካ አቋም አለ ብሎ የሚያምን ከሆነ እሱም እንግዲህ መታየት ያለበት ነገር ነው። ነገር ግን አሁንም የኢትዮጵያ ሰብአዊ መብት ኮሚሽን አጠቃላይ የኢትዮጵያ ፖለቲካ የተቃኘበትን መንገድ መሰረት አድርጎ ምርመራዎች ሁል ጊዜ መደረግ ያለባቸው የሆነ ሰፈር ላይ የሚደረገው የዛ ሰፈር ሰው ብቻ ሳይሆን የተለያዩ ሰፈር ሰዎች ሄደው ምርመራ እንዲያደርጉ ቢደረግ በዚህ በኩል ያሉ ክፍተቶችን ሙሉ በሙሉ መዝጋት ባይቻል እንኳን የተሟላ መረጃ ለህብረተሰቡ ለማድረስ ያለውን እድል ያሰፋል። ስለዚህ ጉድለትና ክፍተት ብዬ ማምነው በዘረኝነቱ ዘመን የተወለዱ በዛው ተኮትኮተው ያደጉ ዛሬ ቢያንስ 40ዎቹ ምናምን ሁሉ ይደርሷሉ። ስለዚህ ይሄንን ግምት ውስጥ ያስገባም የምርመራ እንትን መከተሉ በጣም አስፈላጊ ነው። ተቋማት ነፃ እንዲሆኑ ቁርጠኛ የሆነ ውሳኔ ታይቷል። ምንም ጥያቄ ውስጥ የማይገባ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሰብአዊ መብት ኮሚሽን፣ የኢትዮጵያ ፌዴራል ፍርድ ቤት ጠቅላይ ፍርድ ቤት ፕሬዝዳንትነት እንዲህ አይነት ብለን የምንዘረዝራቸው ነገሮች አሉ። ግን በእነዚህ ተቋማት ውስጥ የታዩ በተለይ አሁን በኢትዮጵያ ሰብአዊ መብት ኮሚሽን አካባቢ በታየው ነገር፣ በሌላም በኩል በእምነት ተቋማት ምናምን አካባቢ የሚታዩ ነገሮች መንግስት ነፃ ማድረጌ ጎድቶኛልና ልቆጣጠረው የሚል ዝንባሌና አቅጣጫ ደግሞ ከተከተለ በጣም አደገኛ ነው። አንድ የጠቅላይ ሚኒስትር አብይ መንግስት ስኬት አንዱ ከስኬቶቹ ሌሎች የሚታዩ የሚዳሰሱ ገዝፈው የሚታዩ እውነታዎች አሉ። የሌላው የነፃ ተቋማት ነው። ስለዚህ ነፃ ተቋማት ውስጥ በሚፈጠሩ ክፍተቶችና ጉድለቶች ዛሬ ነፃ ተቋማቱን ነፃ ማድረግ ካልተቻለ ነገ የበለጠ ነገሮች በተሳሳተ በተዛባ ጎዳና ላይ ሊሄዱ የሚችሉበት ሁኔታ ስላለ እነዛ ተቋማቱ አካባቢ ክፍተቶቹ ጉድለቶቹ እንዴት ነው የተፈጠሩት ብሎ ለነዛ ጉድለቶችና ክፍተቶች በጥናት ላይ የተመሰረተ መፍትሄ መስጠት እንጂ ተቋማቱን በቅርብ ካልተቆጣጠርናቸው የሚባል ነገር ውስጥ ከገባ አንዱ የለውጡ ፍሬ ከሚባሉት ነገሮች ውስጥ እሱን ጥያቄ ውስጥ ማስገባት ይሆናል። በሌላም በኩል ደግሞ ለሀገርም የሚጠቅመው ነገር አይደለም። ኢትዮጵያ ውስጥ የሚታዩ ነገሮች ላይ እነዚህን የተቋማትን ነፃነት ደግሞ እንደገና እነሱን ማስጠብቆ መሄድ ሀገራችን ትርጉም ባለው መንገድ በብዙ ርቀት ወደፊት እንድትፈናጠርም ያግዛል። እምነት ተቋማት አካባቢ ከመንግስት ነፃ ናቸው ሲባሉ አንድ እንትና አባባል አለ። በጣም የጀነራል ከማል ገልቹ ያኔ ስርዓቱን ከርተው ኤርትራ በገቡበት ወቅት አንድ የሰጡት ቃለ ምልልስ ነበር። የኢትዮጵያ ሀገር መከላከያ ሰራዊት ከፖለቲካ ነፃ ነው ይባላል። ነፃ እንድንሆን የምንጠበቀው ከተቃዋሚዎች እንጂ ከኢህአዴግ ጋር ያለን ከኢህአዴግ ነፃ እንድንሆን አይጠበቅም። ከፖለቲካ ነፃ ነው የሚባለው ከተቃዋሚዎች ነፃ መባል ነው የሚል ነገር አንስቶ ነበር። አሁን መንግስት ተቋማት ነፃ ናችሁ ሲል የእምነት ተቋማትን ጭምር የምናምን እነሱ ከመንግስት ነፃ ሆነው ከሌላው ወገን ጋር ደግሞ ወዳጅነት ከፈጠሩ ያው ራሱ ከፖለቲካ ነፃ አይደለም ማለት ነው። ስለዚህ በእንደዛ በኩል ግለሰቦች የፈጠሯቸው ክፍተቶችና ጉድለቶችን ተቋማትን ነፃ ለማድረግ የተጀመረውን መንገድ
ወደኋላ እንዳይመልሰው መንግስት የበለጠ በኃላፊነት ስልጣን የያዘ አካል ነገሮችን ለማረም ለማስተካከል የበለጠ እድሉ አለው። የግርግሩ የሁከቱ የተቋማቱ ነፃ መሆን አለመሆን ጋር ብያዝ አይደለም። ግርግርና ሁከት የፈጠሩ ሰዎችን በኢትዮጵያ የጸጥታ ተቋማት ትርጉም ያለው ስራ አደብ ገዝቶ ሀገሪቱ ወደ ተረጋጋ ምዕራፍ ውስጥ እየገባች ነው። የቀረውንም ደግሞ ያው መልክ እያሳዙ መሄድ ነው። በአማራ ክልል ነው እንግዲህ አዲስ ተጀምሮ የነበረው እሱም አካባቢ ያለው አሁን የክልሉ ፖሊስ ኮሚሽነር ዘላለም መንግስት የሰጡትንም ሰሞኑ የሰጡትን መግለጫ ሰምቻለሁ። በየትኛውም አካባቢ ውስጥ በሁሉም የአማራ ክልል ወረዳዎች ውስጥ የመንግስታዊ መዋቅሮች ስራቸው መቀጠል የቻሉበት ሁኔታ በየቀበሌውም በየመንትኖችም ከመቼውም ጊዜ በላይ የክልሉን ሰላም አስተማማኝ ወደሆነበት ምዕራፍ እየተሻገሩ መሆኑን ገልጸዋል። በቀደመውም ጊዜ ውስጥ የሰላም ሚኒስትሩ እንደዚሁ እዛ አካባቢ ያለው ከሁለት ወረዳዎች ላይ ከሚታዩ ወጣ ገባ በስተቀር በአብዛኛው መስመር መያዛቸውን የገለጹበት ሁኔታ አለ። ሰላሙን በመስዋዕትነት ማረጋገጥ ተችሏል። ተቋማቱ ውስጥ የተፈጠሩ ክፍተቶችን ግን ለችግሩ እንደ ምክንያት ወደ መቁጠር እንዳይኬድ በግሌ ስጋት አለኝ። ስለዚህ በዚህ በኩል ያሉ ነገሮችን በተገቢው ጥናት አድርጎ ተቋማቱ ነፃነታቸውን ጠብቀው ኃላፊነታቸውን እንዲወጡ በምን በኩል ያሉ ጉድለቶች ምንድን ናቸው፣ ጉድለቶቹ እንዴት ይታረሙ፣ እንዴት ተጠናክረው ይሄዱ፣ መንግስትም ከርቀቱን ጠብቆ እነሱም ነፃነታቸውን አስጠብቀው በሚሄዱበት ነገር ላይ ስራዎችን መስራት ተገቢና አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሰኔ 4 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሰኔ 4 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።